ሰላም ጤና ይስጥልኝ። ዛሬ የምንመለከተው የሰው ልጅን የጠፈር ዕውቀት ከስር መሰረቱ ስለቀየረው በውሃ ምርምር ታሪክ ውስጥ እንደ ትልቅ ምዕራፍ ስለሚቆጠረው ስለ ሀብል የጠፈር ቴሌስኮፕ ሀብል ስፔስ ቴሌስኮፕ ነው። ለዘመናት የሰው ልጅ ወደ ሰማይ ሲመለከት ከባቢ አየር ወይም አትሞስፈር እንደ ጉም እየጋረደው ጥርት ያለ ምስል ማየት አልቻለም ነበር። ነገር ግን እንደ አውሮፓውያን አቆጣጠር በ1990 ዓመተ ምህረት ይህን ታሪክ የሚቀይር አንድ ግዙፍ የጠፈር አይን ወደ ውሃ ተወነጨፈ። እርሱም ሀብል ነው። በዛሬው ቪዲዮአችን የሀብል ቴሌስኮፕ ዋና ተልእኮ ምን ነበር? እንዴትስ ተሰራ? ኢንጂነሪንጉ ምን ይመስላል? እንደ ታይም ማሽን ወይም የጊዜ ማሽን ሆኖ እንዴት ያገለግላል? ከምድር በቢሊዮን የሚቆጠሩ ኪሎሜትሮች ርቆ ያነሳው የጠፈር ፎቶ የትኛው ነው? አሁን በምን ሁኔታ ላይ ይገኛል? የሚሉትንና ሌሎችን አስደናቂ እውነታዎችን እንመለከታለን። አብራችሁን ቆዩ። ሀብል ተራ ቴሌስኮፕ አይደለም። በናሳና በአውሮፓ የጠፈር ኤጀንሲ ኢሳ ትብብር የተሰራ ሲሆን መጠኑ በአማካይ ከአንድ ትምህርት ቤት አውቶቡስ ጋር ይስተካከላል። የምህንድስና ጥበቡ ወይም ኢንጂነሪንጉ የሀብል ዋናው ልብ የሚገኘው በውስጡ ባለው ግዙፍ መስታወት ነው። ይህ መስታወት 2.4 ሜትር ስፋት አለው። ዋና ስራውም ከሩቅ የጠፈር አካላት የሚመጣውን ብርሃን ሰብስቦ ወደ ካሜራዎቹና ወደ ሳይንሳዊ መሳሪያዎቹ መምራት ነው። ሀብል በሰዓት 27000 ኪሎ ሜትር ፍጥነት በጣም ፈጣን በሆነ ሁኔታ በመሬት ዙሪያ ይሽከረከራል። የሚገርመው ነገር በዚህ ፍጥነት እየበረረም እጅግ በጣም የራቁ ነገሮች ፎቶ ለማንሳት ምንም አይነት ንዝረት እንዳይኖር ተደርጎ የተሰራ መሆኑ ነው። ይህን ለማድረግ ጋይሮስኮፕ የሚባሉ ምህንድስና መሳሪያዎችን ይጠቀማል። ላውንች እንደ አውሮፓውያን አቆጣጠር አፕሪል 24 1990 ሀብል በዲስከቨሪ የጠፈር መንኮራኩር ስፔስ ሸትል ዲስከቨሪ ተጭኖ ወደ ጠፈር ተወነጨፈ። ነገር ግን ጉዞ አልጋ ባልጋ አልነበረም። ልክ ወደ ጠፈር እንደደረሰና የመጀመሪያውን ፎቶ ሲልክ ሳይንቲስቶች ደነገጡ። ፎቶ ብዥ ያለ ነበር። ችግሩ የዋናው መስታወት ቅርጽ ከሰው ጸጉር ከሚያህል ስፋት ባነሰ ስህተት ተፈጅቶ ስለነበር ነው። ይህ ለናሳ ትልቅ ውድቀት ሊሆን ነበር። ነገር ግን በ1993 ዓመተ ምህረት የጠፈር ተመራማሪዎች በአካል ወደ ጠፈር ወጥተው ለሀብል እንደ መነጽር የሚሆን ማስተካከያ ገጠሙለት። ከዚያን ጊዜ ጀምሮ ሀብል የጠፈርን ጥርት ያለ ምስል መላክ ጀመረ። ብዙ ጊዜ ሀብል የጊዜ ማሽን ወይም ታይም ማሽን ነው ሲባል ይሰማል። ይህ እንዴት ሊሆን ይችላል? ቴሌስኮፕ ወደ ኋላ ወይም ወደፊት ይወስድናል ማለት ነው? መልሱ በአጽናፈ ዓለም ውስጥ ባለው የብርሃን ጉዞ ላይ የተመሰረተ ነው። ብርሃን ከቦታ ወደ ቦታ ለመንቀሳቀስ ጊዜ ይወስድበታል። ለምሳሌ ፀሐይ ብርሃን ወደ ምድር ለመድረስ 8 ደቂቃ ይፈጅበታል። ስለዚህ አሁን ወደ ፀሐይ ብትመለከቱ በጭራሽ በባዶ አይን እንዳትሞክሩት። የምታዩት ከ8 ደቂቃ በፊት የነበረችውን የፀሐይ ብርሃን ነው። ሀብል በሚሊዮን እና በቢሊዮን የብርሃን ዓመታት ላይት ይርስ የራቁ ጋላክሲዎችን ይመለከታል። አንድ ጋላክሲ ከኛ 1 ቢሊዮን የብርሃን ዓመት ይርቃል ማለት ብርሃን እኛ ጋር ለመድረስ 1 ቢሊዮን ዓመት ፈጅቶበታል ማለት ነው። ስለዚህ ሀብል ያንን ጋላክሲ ፎቶ ሲያነሳ እያየን ያለነው የጋላክሲውን ያሁን ሁኔታ ሳይሆን ከ1 ቢሊዮን ዓመት በፊት የነበረውን የልጅነት ጊዜውን ነው። በዚህ መርህ ሀብል ወደ ኋላ በመመልከት አጽናፈ ዓለም እንዴት እንደተፈጠረ ለማጥናት አስችሎናል። የሀብል ትልቁ ስኬት ተብሎ የሚጠራው ሀብል አልትራ ዲፕ ፊልድ የተሰኘው ፎቶ ነው። ሳይንቲስቶች ሀብልን ወደ አንድ ባዶ ወደሚመስል ምንም ኮከብ ወደማይታይበት የሰማይ ክፍል አዞሩት። ለብዙ ቀናት ካሜራውን ከፍቶ ብርሃን ሰበሰበ። ውጤቱ አስደንጋጭ ነበር። በዚያ ባዶ በሚመስለው ጠብታ የምታህል ቦታ ውስጥ በሺዎች የሚቆጠሩ ጋላክሲዎች ታዩ። እያንዳንዱ ጋላክሲ በቢሊዮን ኮከቦችን የያዘ ነበር። በጣም የራቀው ፎቶ the furthest ፎቶ ሀብል ያነሳው እና በሰው ልጅ ታሪክ እጅግ በጣም የራቀው ጋላክሲ GN Z11 ይባላል። ይህ ጋላክሲ ከምድር በግምት 13.4 ቢሊዮን የብርሃን ዓመታት ይርቃል። ወደ ኪሎ ሜትር ብንቀይረው ይህ ቁጥር በአእምሮ ለመገመት ይከብዳል። አንድ የብርሃን ዓመት ማለት 9.46 ትሪሊየን ኪሎ ሜትር ነው። ስለዚህ 13.4 ቢሊዮን ሲባዛ በ9.46 ትሪሊየን ውጤቱ 126 ሴክስቲሊዮን ኪሎ ሜትር አካባቢ ነው። ይህ የሚያሳየው ሀብል የአጽናፈ ዓለምን ጅማሮ ቢግ ባንግ ከተፈጠረ ከጥቂት 100 ሚሊዮን ዓመታት በኋላ ያለውን ጊዜ እያየ መሆኑን ነው። ሀብል ለሳይንስ ያበረከተው አስተዋጽኦ የማይተካ አንተቸብል ኮንትሪቢዩሽን ነው። ጥቂቶቹን እንጥቀስ።
1. የአጽናፈ ዓለም ዕድሜ። ከሀብል በፊት የአጽናፈ ዓለም ዕድሜ በውል አይታወቅም ነበር። ሀብል ባመጣው መረጃ መሰረት አጽናፈ ዓለም 13.8 ቢሊዮን ዓመት እንደሆነው ተረጋግጧል። 2. ብላክ ሆል። በሁሉም ግዙፍ ጋላክሲዎች መካከል ብላክ ሆል እንደሚገኝ አረጋገጠ። 3. የዩኒቨርስ መስፋፋት። አጽናፈ ዓለም እየሰፋ ብቻ ሳይሆን የመስፋፋት ፍጥነቱ እየጨመረ አክሰለሬቲንግ እንደሆነ አሳየን። ይህም ዳርክ ኢነርጂ የሚባል ምስጢራዊ ኃይል እንዳለ ጠቆመ። 4. የከዋክብት አፈጣጠር ፒላርስ ኦፍ ክሪኤሽን። የፍጥረት አምዶች የተሰኘው ታዋቂ ፎቶ ከዋክብት እንዴት ከጋዝና ከአቧራ እንደሚፈጠሩ በግልጽ አሳየ። አሁን ሀብል በምን ሁኔታ ላይ ይገኛል? ከ30 ዓመታት በላይ አገልግሎት በኋላ ሀብል እያረጀ ነው። አቅጣጫ መጠቆሚያ መሳሪያዎቹ ጃይሮስኮፕስ እየደከሙ ነው። ከዚህ በፊት 6 ይሰሩ የነበሩ ሲሆን አሁን ግን በከፊል ነው እየሰራ ያለው። ናሳ ወደ 10 ሞድ በመቀየር እድሜውን ለማራዘም እየሞከረ ነው። በተጨማሪም ሀብል ቀስ በቀስ ወደ መሬት እየቀረበ ወይም ኦርቢታል ዲኬ እያደረገ ነው። ምንም ካልተደረገለት በ2030ዎቹ አጋማሽ ወደ መሬት ከባቢ አየር ገብቶ ሊቃጠል ይችላል። ሆኖም አሁን ላይ ጀምስ ዌብ ከተሰኘው አዲሱና ግዙፉ ቴሌስኮፕ ጋር ጎን ለጎን እየሰራ ነው። ሀብል የሚያውን የብርሃን አይነት ቪዚብል ላይት እና ጀምስ ዌብ የሚያውን ኢንፍራሬድ በማቀናጀት ከበፊቱ የበለጠ አስደናቂ ሳይንስ እየተሰራ ነው። ሀብል የብረትና የመስታወት ክምችት ብቻ አይደለም፣ የሰው ልጅ የማወቅ ጉጉት ምልክት ነው። ከአድማስ ባሻገር ምን እንዳለ እንድናውቅ በጨለማው ሰማይ ውስጥ የብርሃን ተስፋን እንድናድርጎናል። ምንም እንኳን አንድ ቀን ስራውን ቢያቆምም የለወጠው ታሪክ ግን ለዘላለም ይኖራል። ስለተከታተላችሁን እናመሰግናለን። ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ይተባበሩ።